አራፊ በቃ እንደው ሴቶች ግን ቆይ ምንድነው የተፈጠረ ያለው ዳይመንድ? አቢ ምን እሺ ነው? እሱንማ እኔም አላውቅም። ኧረ እኔ ምንም አላደረኩም። ልቀቁኝ። ተላቀቁ ብያለሁ። ተላቀቁ። ምንሽን ታመሽ ነው? ልቤን በቤዛ ጥፋት አንተ መቀጣት የለብም። ቆይ አንቺ ማን ነሽ? ወይኔ በምን ጉዳይ ወደዚህ ነው የመጣሽ ታውቂያለሽ? አላውቅም። አማች አርገኝና የልጅ ልጅ አሳየኝ እያልኩት ነው። ገጠርም እየጋለ ትሄድ አስበሃል እንዴ? እርግጠኛ ነህ? አዎ ፍቅር። አንተ ደንባሮ ማ እኔን ነው? ታዲያ ሂጄ ዶክተር ማግኘት አለብኝ። እንዲህ ነው የሚባል አዘናል። ገና ከመምጣቷ ወጣች። ምንም ያስቅ ነገር የለም። አይ እናንተ አንቺ እንዳደረግሽው የሚያረጋግጥ ነገር አሁን አግኝቻለሁ። እሺ ቆይ ምንድነው የምናደርገው? ማን ነው እንደዚህ ሊያደርግ የሚችል? አቢ ዳይመንድ፣ ቆይ ምንድነው የተፈጠረ ያለው ዳይመንድ? አቢ ምን እሺ ነው? ይሄ ቤዛና ገጀራ የሚባለው ሰውዬ እሱ ምን ሆነ? አሁን እኮ ሲሯሯጡ ነበር። አላያቸውም እንዴ? መኪና ውስጥ የነበረው ልጅ ራሱ እኮ ሳያቸው ወጥቶ ማሯሯጥ ጀመረ። እንዴ ዶክተር ቤዛን ያዛት? ይኸውልህ ልክ ቤዛን ሲያት ከመኪና ወርዶ መሮጥ ጀመረ። ሌላም ሰው ደግሞ ነበረ። ቆይ ቤቱ ጋር ነው ሄዱት? ይኸውልህ ይሄ ባለመኪናውና ቤዛ በዚህ ጋር ነው ሄዱት። ሁለቱ ደግሞ በዚህ ጋር ነው ሄዱት። ይኸውልህ በቃ አንተ እዚሁ ጠብቀኝ እሺ? መጣሁ። እንዴ ሳናወራ አሸኛትም ወይ መሄዱ አይደለም። ሲወለድ ማሞ መጣለን ደግሞ። አሽዬ ምን ተፈጠረ? ምን ይፈጠራል ብለህ እየጠበክ ነበር? ሩታዬ ደግሞ የአዴና የዴቭ ነገር እንዴት ሆነ? ደስተኞች ናቸው። እሱንማ ደስተኛ መሆናቸውን አውቃለሁ። አንቺ ደግሞ ብሶብሽ ነው የመጣሽው። እንዴት ሆነ? እህትዬ ጋር አወሩ ወይ? የሰርጋቸው ቀን ተቆረጠ ማለት ነው? እሱንማ እኔም አላውቅም። ኧረ ተይው፣ ለነገሩ መስማማታቸው እራሱ አንድ ነገር ነው። ታዲያ አንቺ ወዴት ነው? ወደ ሆስፒታል። ምን ልትሰሪ? ለልዬ ላያት ነዋ። አቤት አቤት አቤት! አሁን እውነት እንደው እሷን ለማየት ነው የምትሄጂው? ታዲያ ለምን ይሆናል አሹ? የኔ እናት ተመስገን። እሷ ዳነች እኮ ለሊ ዳነች እኮ። ስንት ጊዜዋ እሷ ተዳነች በኋላ ራሱ እኮ እኔ ታምሜ እኮ ዶክተር ጋር እኮ ቀርቤ ነበር። አንተ ምን ትሰራለህ እዛ? አንቺ ደግሞ ታምሜ አልነበር እንዴ? በጊዜ ልጅ አልነበርኩ እንዴ? ታመ ነበር እንዴ? እኔ ስሄድ አዎ ሩታይ፣ ደግሞ ለሊ መዳኗን ደህና መሆኗን ሳታውቂ ቀርተሽ ነው? እሱማ አውቃለሁ። ሆስፒታል ከሆነች በዛው ላገኘት አስቤ ነው። ይኸውልሽ ለሊ ደህና መሆኗን ታወቅሽ፣ ምን ልትሰሪ ሆስፒታል ትሄዳለሽ ነው ወይስ ከዶክተሩ ጋር ነገር አለሽ ሩታይ? እንዴ አሹ፣ ከእሱ ጋር ደግሞ ምን ጉዳይ ይኖረኛል? ግን ደህና ነው ዶክተሩ? አዎ። መቼ ነበር ሄድከው? አይ ምንድን ነው አሹ? ሩታይ በይ ጠንቀቅ በይ። እኔ እንደሆነ ዶክተሩን በደንብ መርምሬዋለሁ፣ አጥንቼዋለሁ። እንዴት ያለ የተባረከ ዶክተር መሰለሽ! ሞቼ ነበር ነፍስ ዘራብኝ። አዎ እዩ በጣም መልከ መልካም ነው። ታዲያ ኮራ በያ ሩታይ። የምን ዶክተርዬ ማለት ነው። ይኸውልሽ ሴት ልጅ ኮራ ስትል ነው የሚያምርባት። ምን የሚያኮራ ነገር አላሹ? ፍቅሩ ነዋ ሩታይ። አይኖችሽ እኮ ይናገራሉ። አይኔ ብሏል። ምኑን? ሁሉን ነገር ነው ሩታይ። እያየሁሽ እንዴት ታይንሽ እያነበብኩ እንዴት ትደብቅኛለሽ? ባይሆን እኔ ታንቺ ይሻላለሁ። ልምከርሽ። ምንድን ነው የምትለኝ? ለምንድን ነው የምትመክረኝ? ኋላ የኔ የት እንዳትናቂብኝ ነው። ይኸውልሽ አሁን ለእኔ እንደነገርሽኝና እንዳወራሽኝ ሄደሽ ዶክተሩ ጋር እንደዛ ታልሽ ጥሩ አይመጣም። ለምን? አሁን ይሄ ጠፍቶሽ ነው? ሮማኔ እንደማፈቅራት ሳታውቅ በፊት እንዴት እንደምታከብረኝ ታውቂ የለ? እና ምን ተቀየረ? አሁን አታውቂያትምና ነው? እንዴት ያለ የተጣመመ መልስ እንደምትመልስልኝ ዘንግተሽ ነው? አሁን ያንተና የሮማን ነገር ለእኔ ምን ይጠቅመኛል? ከኔ እንድትማሪ ነዋ። ዋላ ይኸውልሽ መወደዱን ካወቀ ለማኝ አድርጎ ያስቀርሻል። ለማኝ? ታዲያስ እሱን ስትከተይ እሱ የኮራብሽ እንድትኖሪ ታልፈለግሽ ከአሁኑ አገባበሽን ጠንቀቅ። ቆይ እኔ ሲጀመር ዶክተሩን አፈቅረዋለሁ ብዬ ተናግሬያለሁ? አይ እሱንማ ተይው። አሁን እኮ እያየው እየሰማው እኮ ነው ሩታይ። ኡፍ አሹ ደግሞ በይ ዝም በይ፣ ተነክቶብሻል። አሁን እንደመጣሽ ዶክተር ጋር መሄድ መፈለግሽ ራሱ ትልቅ ማረጋገጫ ነው። እውነቱን ለመናገር ናፍቆኛል፣ ግን አላፈቀርኩትም። በይ በቃ ይኸውልሽ፣ አትጃጃይ። ከናፈቀሽ ግልጹን መናገር ነው። አይ ፍቅር
እንዲህ ያለ አይደል የሚጀማምረው? ሊጀማምረኝ ነው ሊጀማምረኝ ነው እውናል ዘፋኙ። ፍቅር እኮ እንደዚህ ነው የሚያደርገው። የምታወራው ነገር ግን ታውቀዋል። እኔ ከዶክተሩ ጋር ምንም ነገር የለኝም። ደግሞ ሰው ቢሰማ ሌላ ነገር ነው የሚመስለው። ታዲያስ ይሁና። አግኝተሽው ነው? ምኑን? የዶክተሩ ሚሽት መሆን ነው። አሹ ቀረ በቃ። ኧረ ተውኩት በቃ ቀረ። አበቃ እኮ ሩታዬ ቀረ። አለቀ። አበቃ ደቀቀ። ሩታ ወሬት ነው የምታመልሺው? እባክህን ዶክተር፣ አንተ በጣም ጥሩ ሰው ነህ። እባክህን ላምልጥ፣ ተወኝ፣ ልሂድበት፣ ተባበረኝ እባክህ። ከኔና ከህግ እንኳን የምታመልጪ ከራስሽ ህሊና በፍጹም ልታመልጪ አትችይም ቤዛ። አሁን የተነሽ ልቀቀኝ ዶክተር፣ ልሂድበት፣ ህይወቴን አታበላሸው። ቤዛ አይን ልጠቀም አታስገድጂ። ቆይ በአንቺ ምክንያት የብዙ ሰው ህይወት መጥፋት አለበት? የሰራሽው ስራ ወንጀል ብቻ ሳይሆን ኃጢአትም ጭምር። ቆይ እኔ ልተባበርሽ የሞከርኩኝ እንዴት እንደዚህ ነገር ታደርጊያለሽ? ልትቀጭ ይገባል ቤዛ። ዶክተር ያለሁበት ሁኔታ እኮ ስላልተረዳኝ ነው። ብታውቅ እንደዚህ አታደርግም ነበር። ምንም አይነት ሁኔታ ላይ ሆኜ ለምን ልትሞቺ ደቂቃዎች አይቀሩሽም። እንዴት አብሮ አደግሽ ላይ ጓደኛሽ ላይ እንደዚህ ነገር ታደርጋለሽ ቤዛ? ዶክተር አጋጣሚዎች ናቸው እኮ እኔ ፈልጌው አልነበረም። እባክህ አይደል? አሁን ዶክተር ሌሎችንም ታካሚዎች እንደዚህ ነበር የምታደርግ? ቆይ ቤዛ ለኔ ነው የሚገባ ክህደትና አስመሳይነት? ይሄን ነው የምትሰጪ ቤዛ? አሁን የከፋ ነገር ሳላደርግ ቀጥልሽ ነይ። አረ ዶክተር ልቀቀኝ፣ ልቀቀኝ ዶክተር። ኢንስፔክተር ቤዛ ማለት እሷ ነው። ነይ እባካችሁን ተውኝ። እኔ ምንም አላውቅም አልኳችሁ። እባካችሁ ልሂድበት፣ ልቀቁኝ በቃ። እሺ ዝም በይ፣ አትታገኝ፣ ነይ ቀጥይ። እኔ ምንም አላደረኩም፣ ልቀቁኝ። እኔ ምንም ያደረኩት ነገር የለም እያልኳችሁ እኮ ነው። ሌላ ተጨማሪ ኃይል መጥቶ እየተጎተትሽ ከምትሄጂ አሁን ብትቀጥይ ይሻልሻል። አልሄድም፣ እባክህን ልቀቀኝ ዶክተር፣ ንገረው። እኔ ምንም ያጠፋሁት ነገር የለም። እባካችሁን ተውኝ። ነይ ቀጥይ እያልኩሽ። እኔ ወዴትም አልሄድም። ይቅርታ ዶክተር። ቤዛ ምን እያደረግሽ ነው? ልቀቅኝ እንጂ ዶክተር እባክህ፣ አንተ እንደነሱ አይነት ሰው አይደለም። አንተ ጥሩ ሰው ነህ። እባክህ ይቅርታ አድርግልኝ። እኔ መታሰር አልፈልግም። እባክህ ይሄን አሁን አልነበረ ማሰብ የነበረብሽ። መጀመሪያ ነበር እንደዚህ ማድረግ የነበረብሽ። ነይ 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 ነይ። አይ ቤዛ፣ የሰጠሽን እድል ሳትጠቀሚ በገዛ እጅሽ ራስሽ ላይ ጣጣ መጣሽ። ብራቮ ዶክተር፣ ብራቮ። ዳይመንድ እንዴት ነው? አለሁልህ። ዛሬ እንዴት እንደተመቸኝ ምርጥ ነገር ነው ያደረገው። አሁን የሚረብሸን ነገር የለም። የቤዛ ለመያዝ እንቅልፍ ነስቶኝ ነበር። ያው ወንድሟስ እሱን እኔ አላቅም ዳይመንድ፣ የቀረው የፖሊሶቹ ስራ ነው። ከዛ ባለፈ ደግሞ ቤዛ ካልተናገረች እሱ ነፃ ሊሆን ይችላል። ለብቻው አይደለም የምትሰራው? እሱማ አንድ አጎቴ የምትለው ሰው አለ። ብቻ ገጀራው ባልሆነ አይተህ ኋላ አብረው ነበሩ። ልክ እኛን ሳይሆን ሁለቱም ሮጡ። ለብቻዋማ አይደለችም፣ የሆነ የሚያግዛት ሰውም አለ። ዋና የቤዛ መያዝ ነው። የቀረውን ፖሊሶቹ ያደርጉታል። እኔ የሚጠበቅብኝ ነገር አድርጋለሁ። አሁንማ ኮርቼ ባለው ዶክተር፣ እኛንም ከዚህ ክፉ ከላቀልክ። ወዴት ነው? እኔም ያው ወንድሟን ልፈልገውና አይኑን ልጥበስለት። አይ ዳይመንድ ተው፣ እንደዚያ ነገር አታደርግ። በኋላ ነገሩ ዞሮ አንተ ላይ እንጣጣ የሚመጣ ለካ እሱም አለ። አዎ ዳይመንድ፣ በቃ አንተ ተጠንቀቅ። እኔ ወደ ስራ ልመለስ። ለለሊ ነገር አትሻ። ፒስ፣ አያሳስብም ዶክተር። ዛሬ በጣም ኮርቼ ባለው። እሺ ዳይመንድ፣ ቻው። ይመች። አንተ ትናገራለህ አትናገርም? ምንም አላውቅም አልኩሽ። አንዴ ልቀቂኝ በቃ። አንቺ ደግሞ ጥፊ ከዚህ እንዳላጠባጥብሽ። እሷን አትናገሪያት። ፍቅር በቃ ወደ ቤት ይች። አንተን ትቼ ምናምን ትያለሽ እንዴ? ነይ እንደውም አንቺ ወደዚህ። እናንተ እንዴት ሴት ሆናችሁ ሴት ላይ ትጨክናላችሁ? እህቴ ላይ ለምን የምትጨክኑበት? እኔ ምንም አውቀው ነገር የለም። በቃ ልቀቁኝና ልሂድበት። ቆይ ሻቤ ምናምን ነው እንደሚገባው? እና ታዲያ ኧረ ቅምጥል ሻቤ እኮ የሌላ ዛ ነው። እና ይሁና ታዲያ ሻቤ እኮ ሲያንሳቸው ነው። በጣም መጥፎ ሰዎች እኮ ናቸው። አንቺ የምርሽን ነው ቅምጥል? አዋ ታዲያ እተት የሚልሽ አንጀትሽን ሊበላ ሲያስመስል ነው። እሺ አስመሳዮችስ እናንተ ናችሁ። ቆይ እንዴት እንደተጨነቀ አይታያችሁ? ይሄ ሁሉ ሴት ለአንድ ወንድ። ከቤዛ ይልቅ አንተ መንቦቅቦቅ ነው የሚያስይዘኝ። አሁን እንዴት አድርጌ ነው የማስመልጥ? ቆይ እኔ ብታሰር ምን ነው የምትጠቀሙት እናንተ? በቃ ልቀቁኝና ልሂድበት። ሰማኛለህ? ለሊ ላይ ላደረጋችሁት ነገር አንተ ምህትም ዋጋ ተከፍላላችሁ። እሺ በእናንተ ስራ እኮ ልጅቷን አተናት ነበር። በጣም መጥፎ ሰው ናችሁ፣ ስታስጠሉ። በጣም መጥፎ ሰው። እሺ እኔ መጥፎ ሰው አይደለሁም። በቃ ልቀቁኝ ልሂድበት። ተው እንጂ ልጆቼ፣ ተው እንጂ ልቀቁት። ተው አባባ እርዱን። ልቀቂው አንቺ ልጄ፣ ልቀቂው አንዴ። አባባ ምን እንዳደረገ እኮ ስላልሰሙ ነው። እኔ ምን እንዳረጋችሁ አላውቅም። እንግዲህ ተላቀቁ ብያለሁ። ተላቀቁ። አባባ ልጅ እኮ ግን የሚታዘንለት አይደለም። አይ ሴቶች፣ ሰው ከጠመዳችሁ ነው አይደል? ልጄ ነፍስን አስጨነቋታል። አይዞ። እሺ አባባ አመሰግናለሁ። በሉ ልጄ፣ ይቅርታ ባባሉ ሲሉ። ኧረ አንቺ ምንሽ የትልቅ ሰው ናቸው ሲሉ ምናምን ታለሽ እንዴ?
ስሚ ሰውየው ከይቅርታ ተባባሉ ምናምን እያሉ አትናገሪም? ምን አባባ? ልጁን ይቅርታ በሉት። ኧረ እኔ እላለሁ ደግሞ ላይ ይቅርታ በቃ ነይ ፍቅር እንጂ። ኧረ እባክህ በቀላሉ የምንፋታ ይመስላል? ኧረ ወዲያ ምንድነው አነጋገሩሽ ሁሉ? ምን ሆነ ፋዘር? ቆይ አንቺ ማን ነሽ? ወይኔ ኡፍ ፋዘር አዩ አይደለ? እርሶን አክብረን ስናዳምጥ አስመለጡን ልጆቹን። ታያቸው ይሩጡ። ባይሆን እኔና አንቺ እንተዋወቅ። ኩኩሻ እኔ ደግሞ ይድነቃቸው እባላለሁ። ኧረ ፋዘር ምን እርሶን የሚያክል ሰውዬ ይድነቃቸው ምናምን አባባ ይበቃል። ምን ነው? አይ ያረጀው መስሎሽ ነው አይደል? ኧረ መስሎኝ ሳይሆን ነው እንጂ አባባ ከዚህ በላይ ቀንድ ላይ ያበቅሉን እንዴ? ምን አልሽ ልጄ? ኧረ ምንም በቃ ነው ሄድኩኝ። ኩኩሻ ፊትሽ አዲስ አልሆነብኝም። እንደዚህ ቁጭ ብለን ጥሩ ጊዜ ስላሳለፍን በጣም ደስ ብሎኛል። ምን አለ ዛሬን ቅንናት በነበረች እታለም ለማሚ ትነግሪያታለሽ? ካንተ ጋር አላወራችሁም እንዴ? አይ አላወራንም። ደውልላትና እስቲ አውራት። በኋላ ይሻላል እታለም። እሺ ዴቭ፣ አደይስ እንዴት አደረግሽ? እማዬ አይሆንም ብላለች፣ ግን ከተጋባን በኋላ ጸባዩን በደንብ ስታይ የምትወደው ይመስለኛል። እናትሽ ላንቺ ጥሩ ነገር ነው የሚመኙልሽ። ዴቭ ደግሞ ላንቺ ጥሩ ባል እንደሚሆን እኔ ምስክር ነኝ። እሺ ትዬ በጣም አመሰግናለሁ። አደይ፣ ለትዳር ወሳኙ ፍቅር ነው። እናንተ ማል ፍቅር ካለ ደግሞ እናንተም ከተሳሰባችሁ ምንም የሚከብድ ነገር የለም። እውነት ለመናገር እታለም የማሚና የዳዲ ነገር ትንሽ ግር ቢለኝም አንቺን የመሰለች እናት ስላለች ደግሞ በጣም እድለኛ ነኝ። ደግሞ የማሚን ነገር ላንቺ ትቼዋለሽ። አታስብ ዴቭ፣ ሁሉንም ነገር ለኔ ተው። እሺ እታለም አላስብ። እና መቼ ያሰባችሁ? አደይ ችግር የለውም አንተ ወስን። በዚህ ሳምንት መጨረሻ ይሁን። አይ ለመዘጋጀት ትንሽ ጊዜ ቢጨምሩ ጥሩ ነው። አደይም ደግሞ እህትሽንና እናትሽን መጥራት አለብሽ። እሺ እመጣለሁ። አንተም ደግሞ እናት መታ ሰርፕራይዝ ብታረግ በጣም ደስ ይለኛል። የእሷን ነገር ላንቺ ትቼዋለሁ። ልጆቼ እናንተ ምንም አትጨነቁ። ሮሚ ምን ነው ዝም አልሽ? አሹ ሰምቶ ይሆን እንዴ? ይጂ እስቲ ጥሪ፣ በዛው ምግብ ይዘሽ ነይ። እሺ ትዬ። አሹ ሮማንና አሹ ራሱ በጣም ደስ ብሏቸዋል። ተመስገን። የቀረውን ደግሞ ፈጣሪ ያስተካክለዋል። እናንተ ምንም አትጨነቁ። እናንተ ራሳችሁን ብቻ አዘጋጁ። ሌላውን ነገር ደግሞ ለኔ ተውት። እታለም በጣም አመሰግናለሁ። አንቺ ባትኖርልኝ ምን ይተኝ እንደነበር። ዶክተር ሰላም ሰላም። ሩታ እንዴት ነሽ? ደህና አይደለሁም ዶክተር። ምን ነው? ምን ሆነሽ? እዚህ አልነበርኩም እኮ ከተያየን ስንት ጊዜያችን? አልገባኝም። ወዴት ሄድሽ? ደውዬ ነግሬህ የለ አባቴ ጋር ሂጅ። አዎ ነግረሽኝ ነበር። ትንሽ ስራ በዛብኝና ረሳሁት። እንኳን ደህና መጣሽ ሩታ። አመሰግናለሁ ዶክተር። እና ምን ገጠመሽ ሩታ? ምንሽን ታመሽ ነው? ልቤን። ከዚህ በፊት የልብ ኬዝ አጋጥሞሽ ያውቃል? አይ ማለቴ በፊት አዎ። አሁን ግን እንደዚህ ነገር አጋጥሞኝ አያውቅም። ኦኬ፣ እንደዛ ከሆነ ምርመራ ማድረግ አለብን። እንዴ ሩታ ምንድን ነው የሚያስብሽ? የታመመ ሰው መሳቅ አይችልም እንዴ? አልገባኝም። ቢገባው ኖሮማ ለምን ትስቂያለሽ አትለኝም ነበር። ቆይ ሩታ ምን እንዳደረግልሽ ነው የፈለግሽው? ትንሽ ጊዜ ሰታኝ እንዳወራ እፈልጋለሁ። እሺ ሩታ። እየጠበኩሽ ነው። ቆይ ግን ዶክተር ፍቅር ምናምን አታውቅም እንዴ? አልገባኝም። አሹ ያለው ነገር መጣ። አሹ ደህና ነው? አዎ ደህና ነው ዶክተር። እንደተንከባከብከውና ጥሩ ሰው እንደሆንክ ነገረኝ። እሱም እኮ ጥሩ ሰው ስለሆነ ነው የታየው። ምኑ? የኔን ጥሩነት የነገረሽ መልካም ሀሳቢ ስለሆነ ነው። እዩ ወይ ስላንተ ማወቅ እችላለሁ? ገባኝሽ። ምንድን ነው የገባክ ዶክተር? የሚያዋራሽ ሰው ትፈልጊያለሽ መሰለኝ። እንደሱ ማሰብ ትችላለህ። ቆይ ለልና አገኝሻት እንዴ? ቆይ እንዴት ስለሷ አልጠየቅሽኝም? አይ አላገኘኋትም። ስለሷ ደግሞ እሹ ነግሮኛል። እንደመጣሁ እኮ ቀጥ ብዬ መጣሁት ወደዚህ ነው ዶክተር። ቆይ ገና ከመምጣትሽ ነው ወደዚህ የመጣሽው? አዎ መጣሁ። ስንት አመትሽ ነው ሩታ? ምን ነው? ልጅ አይደለሁም። እሺ ይሁንልሽ። በቃ ሌላ ምን ሩታ? ምንም በቃ ልሂድ፣ እመጣለሁ። ለመምጣት ነው የምትሄጂው? አዎ ዶክተር። እሺ ሩታ እንደፈለግሽ። በቃ በፈለግሽኝ ጊዜ እዚህ አለሁ። እሺ በቃ ቻው ዶክተር። ቆይ ምን ይሆንሽ? ቤዛ እህቴ። ዳኒ ተረጋጋ። ቆይ እዚህ ምን ትሰራለች? ወደዚህ ና ብላኝ ነበረ ግን የለችም። አሁን ወዴት ሄደች ይባላል? አንተ ያማል እንዴ? አሁን እኮ ስለ ራስ ብቻ ነው ማሰብ ያለብህ። ፍቅርዬ
በቃ አሁን አንቺ እርግጠኛ ነህ? አዎ አብረን ከተገኘን ጥሩ አይመጣም። አንቺንም ጥያቄ ያበዙብሽ። እሺ ሄዳለሁ፣ ግን አንተ መሄድ አለብህ። በቤዛ ጥፋት አንተ መቀጣት የለብህም። ዳኒ አብረን እንውጣ። አይሆንም ፍቅር፣ ቤዛ እኔን ትታ የትም አትሄድም። ስልኳ ደግሞ ምን እንደሆነ አላውቅም፣ አይነሳም። እንዴ እዚህ ምን ትሰራለህ? ገጀራው እንኳን መጣ። እህቴን አይተሃታል እንዴ? አባባ ማለት የቅድሙ ሰውዬ ነው? ቤዛ ታስራለች። ምን? አዎ ዳኒ፣ እኔና አንተም ከዚህ አካባቢ መጥፋት አለብን። እህቴን አሰሯት? አዎ ወሰዷት። ዝም አልካቸው? እና ምን ማድረግ ነበረብኝ? እኔም አብሬ ልግባ? ቀልደኛ። የት ፖሊስ ጣቢያ ናት ያለችው? እዛ ሆስፒታሉ ፊት ለፊት ያለው ዶክተሩም ነበር። ወይኔ እህቴ፣ እኔ ያለሱ አልችልም። ወዴት ነው? እህቴ ጋር። ጅል እንዴ? አንተንም እኮ ያስሯል። ይገኝ ባክ ሲታከተው ሴት ከሰማ ምናልባት ዳኒ፣ እነዚህ እህትና ወንድም በጣም አስቸግረዋል። መፍትሄማ ያስፈልገኛል። ራሱ ተጠርጣሪ ሆኖ ራሱ ፖሊስ ጣቢያ ካልሄድኩ ያል እንዴ ቀሽም። ቤዛዊት በምን ጉዳይ ወደዚህ ነው የመጣሽ ታውቂያለሽ? አላውቅም። እኔ ምንም ያጠፋሁት ነገር የለም። ሆስፒታል ውስጥ በሰዓቱ አንቺ ነበርሽ። ለምለም ለምትባል የበፊት የቅርብ ጓደኛሽ ጊዜው ያለፈበትን መድኃኒት ከሆስፒታሉ ፈቃድ ውጭ በማስገባት ከኦሪጂናሉ መድኃኒት ጋር አቀያይረሽዋል። አይኔ ምን የማውቀው ነገር የለም። ሁሉንም ነገር የሚያውቀው ዶክተሩ ነው። ቆይ ለምን እሱን አትጠይቁትም? ለምን እኔ ብቻ ተጠያቂ የሆንኩት ነው? ወይስ እኔ ማንም ሰው ስለሌለኝ ነው? ሌላ ያልጠየቅሽውን ነገር አትመልሽ ቤዛ። የምትናገሪ ከሆነ ተናገሪ። ቆይ ምን ልናገር? ሁሉም ነገር ተናገሪ፣ አንድም እንዳታስቀሪ። መድኃኒቶቹን ከየት ነው የምታመጧቸው? ከአንቺ ጋርስ አብሮ የሚሰራው ማን ነው? ማንም የለም። እኔ ደግሞ ምንም አላደረኩም። ብዙ ሰው መስክሮብሻል። ስለሱ ምንም አይመለከተኝም። እኔ ማንም ሰው አልጎዳውም። እዛ ሆስፒታል የገባሁት ሰርቼ ለመብላት ብዬ ነው እንጂ እኔ ሌላ ምንም አላማ የለኝም። ጥሩ፣ ለማመን ፈቃደኛ አይደለሽም። ጥፋትሽንም አታምኚም። እኔ ምንም አላጠፋውም። በቃሽ። ምንድነው ፍላጎትሽ? ችግርሽ ምንድነው? መድኃኒቶቹን ከየት ነው የምታመጧቸው? አላውቅም ቤዛዊት፣ እኔ ምንም አላውቅም። ኧረ ምን አይነት ዱካካም ቀን ነው ዛሬ ደግሞ በእናትህ። አይሿ ቅምጥል ወደዛ እንዳትሄጂ። ለምንድን ነው የማልሄደው? ዳይመንድ እኮ ነው። እንደውም ሄደን እንጠይቀዋለን። እኔ አልሄድም። ነይ ዝም ብለሽ። እቺ ጦስ ደግሞ መጣች። ቅሚያንስ ያራዳ ልጅ ያራዳ ልጅ እንዴት ይሽ ምነው ብቻሽ? አንተ ስርዓትን ያዝ። ያ የቤዛ ወንድም ከፍቅር ጋር ሆኖ አመለጠን እኮ አይተዋል። ደግሞ የቤዛ ወንድም ምን ያደርግልሻል? ቤዛ የት እንዳለች ልናናዝዘው ነው። ቤዛማ ሸቤ ገባች እኮ። እድሜ ለዶክተሩ ገላገለን። መቼ? ዛሬ ተያዘች። ከዚህ በኋላ ቤዛ የሚባል ስም አልሰማም። ታዲያ እኔ እሱን መቼ ሰማሁ? አልጨረስሽም? እንሂድ። እና ምን ቀረሽ? ምን ትመስላለች እቺ አዙሪት? ምን ያልከው አንተ? ምንም ኩኩሻ። እኔ ነው ኩኩሻ። እኔ ተረጋጋ። ቆይ ምን እሺ ነው አንቺ ግን? ቆይ እያሰራራሽ መሆኑ ነው? ኪንጎስ ግን አዴ ኪንጎ ስራ ነው። ይሄኔ ጓደኛ አቅልሽ የተማረ የተመራመረ እኮ ነው። እንደማንም ድንጋይ ራስ አይደለም አሉ እንጂ አንዳንድ የከተማው ነዋሪዎች ጭንቅላታቸው ውስጥ ኮረት የሞላው እነዚህ ኮብልስቶን ራሶች። ስማ ትጣላኛለሽ? እናቱ ማለት አቤት አልሽኝ እኮ ስምሽ ነው እንዴ? ድንጋይ ራስነትሽን አመሽ። ኩኩሻ ምን ትሆኚ ነው? አብሮ ያናራፊ በቃ እንደው ሴቶች ግን እንደው ምንድነው የሚሻላችሁ ግን? እንደው በእናታችሁ ዘላለም አለማችሁ ድንጋይና ጫማ ከማንሳት እንደወደኋላ አትሉ እንዴ? ዳይመንድ አንተም ደግሞ በጣም ዝም ሲሉ አበዛው። እሺ ሰማኛለሁ። አሁን ኪንጎ ሲመጣ ቤት ላከው። በቃ ነይ ኩኩሻ እንሂድ። ኧረ ምን አሽጥሻት? ነይ በቃ እንሂድ። ምን አሁን ወይ ምን አለ እንዴ? በምን እናዋራ? ቆይ እንዴ አንቺ ነው አንተ ነው የምትባለው አይደል? ይሄ ፍንዳታ የቸገረ ነገር እኮ ነው ጎበዝ። በምንድን ነው አሁን የምናስተናግደው? የሚል አንተ ነው አንቺ ነው የሚባለው። ሮማኒ እየጠራሽ ነበር? ቅድም ነበር የጠራዋሹ። አሁንማ ተው በቃ። ይኸውልሽ እኔማ ሩታዬ መንገዷ ወዴት እንደሆነ ለማየት እየሞከርኩ ነበር። እንዴ አሹ ደግሞ ከፍቅር ወደ ሩታ ዞርክ? አይ እናቴ የሩታስ ጫን ያለ ነው፣ ይለያል። እንዴት? ይኸውልሽ ገና ከመምጣቷ ዶክተሩ ጋር እየተክለፈለፈች ሄደችልሽ። ምን ልትሰራ? ዶክተሩ ነገር ጀምራ ነው። የምርህን ነው? ታዲያ ወደ ሆስፒታል እያክለፈለፈ የሚወስድ ምን ነገር አለ? አላመማት፣ አልታመመች፣ ጤነኛ ነች። ያንተ ጥርጣሬ ብቻ እንዳይሆን ደግሞ ሩታ መታለል የለባትም። አይ እሱስ ተይው ሮማኒ ሙች፣ እሱስ ተይው። ይኸውልሽ
ከዶክተሩ ፍቅር ቢይዛት የሚያኮራ እንጂ ሙች እንደው የሚያሳፍር ነገር የለም። አዎ እኔ ምግባሩን በደንብ ጠንቅቄ አውቄዋለሁ። እዚህ የመጣ ጊዜ አይቼዋለሁ። ደግሞ መልካም ነው። አይ ይኸውልሽ ከእውቀት እውቀት ከመልክ መልክ ምግባረ ሰናይ የሆነ ሰው እንደው ያቺ ቅልብልብ ሩታ የዶክተሩን ቀልብ ሰርቃ ብትመጣ ሙች ታኮራናለች። አዎ አንተ ልጅቷን የማይሆን ነገር አሳስበ የማይሆን ነገር ውስጥ እንዳትከታት። በራሷ ጊዜ መታ ከነገረች ካልሆነ ግን ደጋግመህ ስለሷ አታወራ። ለምንድን ነው ያላውራት? ይኸውልሽ የኔ ሲሆን ጉዴን ዘርግፌ አይደል እንዴ መነግራት? እሷስ ለምን ይቀርባታል? አንተ ደግሞ ስለማን ነው የሚዘረግፍላት? አይ ሮማኒ ደግሞ ነገር አመጣሽ። ደግ ነው፣ ቆንጆ ነው፣ ይመስገን። ጥሩ ሮቢስ። አደይ ስራ በጣም አሪፍ ነው። እዚህ ቤት እኔም ማሹም ተመችቶናል። አንቺ አትጨነቂ። ይልቅ አንቺ የምትፈልጊኝ ከሆነ ስትፈልጊ ንገሪ። እሺ በርቱልኝ። በቃ አንተ ተመለስ፣ እኔ ልሂድ። ኧረ እባክሽ እንደሱም አይሆንም። ሙሽራዬ መሆንሽን አትርሽ እንጂ። አይ ቤኪ ውሸትህን ነው። የምር እኔ እንደዛ አደረኩኝ? እሱስ እኔ ምስክር ነኝ። ራስሽን ስለማታውቂ ታደርጊያለሽ። ውይ ደግሞ ጮትሽ ለሊ። ኧረ በስመ አብ ምርር እኮ ነበር ያደረገኝ። ኧረ አስመረርኩ። እሺ በቃ ትናለች ደግሞ ኤላ መልስሽ ሁሉ ነገርሽ ኤላ። ወዴት ልሂድ ኤላ? ኧረ በስመ አብ። እና ጠላኝ? እንደው ማን ይሙት አንቺ የፈለገ ነገር ብትሆኝ አንቺ መጥላት ይቻላል እንዴ? እኮ አንተ እህትህን ማሞጋገስ ትተህ ይልቅስ ፍቅረኛህን አምታስተዋውቅ አይደል? ሊሊ ተሳሳትኩ? ፍቅረኛ? ታዲያስ ሊሊዬ አማች አድርገኝና የልጅ አሳየኝ እያልኩት ነው። ምን ትያለሽ ሊሊ? አዎ ማሚዬ፣ ትዳር በጣም ጥሩ ነገር ነው። ነገር ግን ማንን ነው የምታገባው? አንድ ሚስቴ ነው። ማናት ሚስት? በጣም የምታምር ልዕልት የመሰለች ከሳ አግኝቻለሁ። ለካ አንቺ አልነበርሽም። የምርህን ነው? እውነቱን ነው እንጂ ለልዬ። እንዴ ማዘሯ አንቺም ታውቂያታለሽ እንዴ? ለልዬ አላቅም፣ ግን ያው ልጄ የሚያስበውን ነገር አይኑን አይቼና ሁኔታውን ሳይው ያስታውቀኛል። አቀበታለሁ እና ስለዚህ ማ ጓደኛሽ እንዳሪና ቀጥሎ ደግሞ ለልይ ስር ተዘጋጂ። ቆይ የምርህን ነው እንዴ ቤኪ? እንዴ ምን አሷሽ? አይ እሺ ይሁንልህ። እንኳን ደስ አሹ። ወይ ሮማኒ ገጠርም እየጋር ልትሄድ አስበሃል እንዴ? አዎ አንቺም አብረሽኝ ትመጫለሽ። አይ አሹ እኔ እንኳን አልሄድም። ቆይ በዛው ቢያስቀሩንስ? አይ እንደዛማ የሚያደርገው አይመስለኝም። አይ አሹ እያደርጉታል። ጫኔና አለልኝ ምን የራሳቸው ውሳኔ ያላቸው። በቃ እንደፈለጉት እኮ ነው የሚያደርጉት። ቢሆንም ሮማኒ እምዬ ሽማግሌ ልካ አርቄ ወረድና እንሄዳለን። እምዬ እንዴት እንደናፈቀችኝ አላየሽም? አያሹ ለኔ ብለ የምትወዳትን እናትን ከገጠር ትተባት መጣ። እኔ ምን አይነት ህይወት እንደሚኖር መገመት አያቅተኝም ነበር። ቆይ አንተን አሁን ምን ብዬ ነው ማመስገን ያለብኝ? አይ ሮማኒ እንደዛ ማድረግ ይመልክ ነው አይደለም? እኔ ባዳም እንደዛ ያደርጋል። እንደዛ ተጎርተሽ ማን አስችሎ ዝም ይላል ብለሽ? ቢሆንም አሹዬ በጣም አመሰግናለሁ። አቤት አቤት። ምን አልሽኝ ሮማኒ? ምን አልኩ? አሁን ምንዬ ስትይ ሰማሁ ልበል? እስቲ ድገሚልኝ። አሹዬ። አሹ። አቤት። ፍቅር አልተመለሰችም እንዴ? አይ አልተመለሰችም። ወዴት ሄደች? እኔ ምን አቅላታለሁ? ወይ ታልሆነ ወጥቼ ልያት እንዴ? አይ ቶ ስደውልላት አታነሳም። ሩታስ ወዴት ሄደች? እሷም አሁን ገና ነው የወጣችው። ለነገሩ እሷ አታስቸግርም፣ ቶሎ ትመለሳለች። ቶሎ ትመለሳለች ሳይሆን ወዴት ሄደች ነው ጥያቄው። ለሊል ታያት ሄዳ ነው ትዬ። አዎ እንዲያ ነው የሚሆነው። እንዲያ ነው ያለችው። ጥሩ ፍቅር አንዴ ትመለስ እንጂ ከዚህ ግቢ ያለ ፕሮግራም እንዳትወጣ ነው ማደርጋት። ቆይ ወዴትስ እየሄደች ነው? ምን ባደርጋት ይሻላል? ፍቅር ቆይ ለምን ወደ ቤትሽ መጣሽ? አንተ ወዴት ነው? እህቴ ጋር። እንዴ ፖሊስ ጣቢያ? አዎ ፖሊስ ጣቢያ። እንዴ ቆይ ምን ሆነሃል? አንተ መግባት ፈልገህ ነው? ለዚህ እኮ ነው እህቴን አታውቋትም እላችሁ።
እሷ እንደኔ አይደለችም። መቼም ማሳለፍ አሰጠኝ። እርግጠኛ ነህ? አዎ ፍቅር፣ ቤዛኔ እንዲይዙኝ አትፈቅድላቸውም። ሄጃውን ዶክተሩ ጋር ክሱ እንዲያነሳ ጠይቀዋለሁ። እሺ የሚል ይመስላል። አይ ግን መሞከሩ አይከፋም ፍቅር። የእድሌን እሞክራለሁ። እሷ ከሌለች እኮ ሁሉም ነገር ይበላሻል። እኔ ያለሷ ማንም የለኝም። ፍቅር አመሰግንሻለሁ። እኔ ምን አደረኩ? ስለተከራከርሽልኝ፣ ስለ ሁሉም ነገር። እሺ ግን ራስህን ጠብቅ። እሺ እኔ ሀሳቢ ወፍራክሽ ድጋሚ ልሞክርለት። አይነሳ። አረ ቤቲ እንደዛ አታድርጊ። እኔ የለሁበትም። እኔማ ሚስቴ ጋር እኮ። ቆይ ከማን ጋር እያወራን ነው? ስልክ መስመር ተያዘው እንዴ? እንደውም ያውልሽ። አዎ ይሄ ለሚስቴ ናፍቃኛለች። እሺ በቃ አንተ ደምባራ ማ እኔ ነው ታዲያ ሌላ ማን አለ እዚህ? ኪንጎ ስልክን ስጠኝ። እንዴ ለምን? ሃይመንም ዝም ብዬ ፈልጌው ነው አምጣ። ሃይመንም ምን እያደረግሽ? ኧረ ቤቲ እንደዛ ይሻላል። ስለ ቢሮ ማለቴ በቃ ስለ ስራ እያወራሁ ነበር። ምን ያንተባትባል? ምን ብዬሽ ነበር? ምን ብለሽኝ ነበር? አረ ሁሉም ነገር ረስቷል ማለት ነው። ጥሩ እሺ፣ እንደተመቸክ። አሁን ቤቲን አንተ ሳይሆን እኔ ነኝ ማግኘት ያለብኝ። ቅምጥል እኔ ምን አጠፋው? አንተ ቆይ ከቤቲ ጋር ምን ሸይ ነው? ምንም ኩኩሻ ቅምጥል ዝም ብላ ነው። ዝጋ እባክህ። እንዴት ነው የምታወራት? እያየሁ አይደል እንዴ? እኔ ምን አጠፋሽ? ምን አደረኩ? ሂዳ ነው የፈጠነ ይቅርታ ጠይቃት። ቅምጥል በአንተ ምክንያት ፊቷን ጥላ ካየኋት ከኔ ጋር ነው እሺ ጸብ። እሺ አዴ አቤና ሄሉ ዳይመንዱ አቤ ሄሊ ደህና ነሽ? እንዴት ነሽ? እኔ የምልህ ዳይመንዱ ቤዛና ያ ሰውዬ እንዴት ሆኑ ግን? አቤው ለምን የሚያስጨንቅ ነገር የለም። ቤዛ ታስራለች። የምር? ታዲያስ? ክልክል በእናትህ እንዴ! በለሊ ምክንያት ነው እንዴ ታሰረችው? አዎ በለሊ ምክንያት። ውይ በጣም ያሳዝናል። እኔ ራሱ ብታይ ቤዛ በመታሰሯ የተሰማኝ ሀዘን እንዲህ ነው የሚባል ሀዘን አይደለም። በእውነት ያቺን የመሰለሽ መልካም ሰው እኮ አይበረክትም። ቤዚ አሳዘነች በጣም። እንዴ አንተ ግን የምር ነው እንደዚህ ወጥቶ ቀልደኛ አይደለም። ይኸውልህ እስር ቤት ማለት ነው ቅድሚያቷ የገባበት ጉድጓድ ለምን አገባ? ለእሷ እንደውም ቦታዋ ገሃነም ነው መግባት ያለባት። ተጨንቄ ነበር። አንተ እኛማ ቤቱን ለቀን መውጣታችን ነበር። ከታሰረችማ መልሰን እንሂድ። ኧረ በቃ ፈታ ብላችሁ ኑሩ። እንዴ ይኸው ያ ዳኒን የቀረው እሱና ገጀራው በቅርቡ ይገቧታል። ለሊ ግን ደህና ናት አይደል? አይ ሄልዬ እኔ መቼ አገኘኋት? እኔ ምን አውቃለሁ ብለሽ ነው። ለምን ግን ሰብሰብ ብለን ሄደን አንጠይቃት? እኔማ ደስ ይለኛል። በያት እንሂድ አሁን። አይ ሄልዬ አሁን እንኳን እናንተ ሂዱ። የምጠብቀው ቃል ይሻላል ዳይመንድ። አዎ ሄልዬ እንደዛ ይሻላል። እናንተ ሂዱ፣ እኔ እዛው እመጣለሁ። እሺ ዳይመንድ በቃ እንሂድ። በቃ እሺ እኔ ሄሉዬ እንሂድ። መች ነው እኛ እጃችን ተይዘን እንደዚህ የምንሄደው? ኧረ ተው ግን ጋድዬ ተው ሹፈን ተው። ምን አለ እንደዚህ የምትይዛ አንዱ ትጥልልኝ ምን አለበት? የበይ ተመልካቹ አደይ ዴቭ አንተ ተመለስ በቃ። እንዴ ገና መች ደረሽ? እንዳትናደድብኝ ግን ሆስፒታል መሄድ አለብኝ። ሻውን ደግሞ ለምን? ሂጄ ዶክተሩን ማግኘት አለብኝ። ልነግረው ይገባል። እሱ ስለመከረኝ እኮ ነው የወሰንኩት። እሺ መሄድ ትችያለሽ። ዶክተሩ እኔም እንዳሰብኩት አይደለም፣ ጥሩ ነገር አለው። ስመለስ እደውልልሃለሁ። እሺ እኔ ቆንጆ። እሷ እኮ ደስተኛ ነች። ጥፋተኛው ልክ ነው። የሰው ሰው መፈለግ ልክ አይደለም። ፈጣሪ ነው ያለው። አደይ እንዴት ደወለች? አይታኛለች እንዴ? ሄሎ ዶክተር፣ ደህና ነኝ። እንዴት ነህ? ይመስገን አደይ። አንቺ እንዴት ነሽ? ሆስፒታል ነው እንዴ ያለው? አይ አይደለሁም። ምን ነው ፈለግሽ? አዎ ያ ያወራነው ነገር እኮ ተሳካ። ልትጋቡ ነው? አዎ ልንጋባ ነው። እንኳን ደስ አለሽ።
ደስተኛ ስለሆንሽ በጣም ደስ ብሎኛል። እሺ በቃ ይህንን ልነግርህ ነበር የምመጣው። ችግር የለውም አይደል? ሌላ ቀን መምጣት ትችያለሽ። እሺ ቻው፣ ሰላም። ደህና ወይ? ይቅርታ። ይሄን ይተው በእናትህ። መቼም አሁንም ድጋሚ ደውለህ ስላሌ ልጠይቀኝ ነው አይደል የምትደውለው? ሄሎ የኔ ተው የኔ በቃ ከዚህ በኋላ ስላሌ እንዳትጠይቅ። ምክንያቱም እሷ ባለትዳር ነች። የዛሬ ሳምንት ሙሽራ የምትሆን ሴት ነች። አዎ የኔ ወስናለች። ራሷ ነች ነገረች። በእናትህ የኔ ተው በቃ። እኔ በጣም ግራ ገብቶኛል። ማን ላይ ሂጅ እንደምጨው ራሱ አላውቅም። አንተ ማትስቃለህ እንጂ የኔ መመቼ ገብቶ ያውቃል። ዶክተር መሆኔ እኮ ከበሽታ አይጠበቀኝም። ይሄን ታውቂያለህ? እስኪ ተወኝ። ማነው? አጅሬው ናዝለቅ እስኪ። እሺ ዲስኮ ዳንስ እነገሌ እንዴት ነው? ቆይ ምን ፈልገህ መጣ? የኔ ወንድ መቼስ እኔን ናፍቀህ መሆን አለበት። የኔ ናፍቆት እንደዚህ አክለፍልፎ መጣ። የኔ ናፋቂ እንደዛ ብለህ ራስን አጽናና። እንደዛ ብለህ ተደሰት ትንሽ። በል 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 ወደ ጉዳይ ይኸውልህ፣ ወደ ገደለው። እኔ የምልህ ሻኪራ የት ጠፍታ ነው? ሩታዬን ነው። አዎ ሰሞኑን ጠፍታለች። በሰላም ነው? አዎ በሰላም ነው። ታባቷ ጋር ሄዳ ነው። ለዛ ነው የጠፋችው። እና አሁን አለች እንዴ? አይ እየለች ማዝናለሁ። ገና ከመምጣቷ ወጣች። የት ሄደች? እኔ እንጃ። እኔ ስለሱ ምን አውቄ? ዳይመንድ እኔ ሲገቡ መክፈት ሲወጡ እንደገና ማስወጣት ነው ስራዬ። እኔ አባት ጥበቃ ነኝ እንጂ ወዴት ነው እንዴት ነው አይደለም። እኔ አያገባኝ። ስትመጣ ማለት ነው ዳይመንድ ተቀይሜሻለሁ ብሎሻል በልልኝ። ደግሞ ይኸውልህ እንከረባት ምላስን ያዝ አድርገው። ቶሎ ከተፈለገ ሚሉሽን ባልሰማሽ ገበያ ባልወጣሽ አለ። በላትና በዛው በሩን ክፈትልኝ። ምን ነው ብቻሽን? ባቡሬስ ትቼው መጣሁ። እንዴ ለምን? በቃ እኔ ወደ ቤት ሄዳለሁ፣ አንተ ተመለስ። ማለት? አይ ደግሞ ስትሸኘኝ ካየች ሚስት እንዳይደብራት ብዬ ነው። የምርሽ ነው? አዎ የምሬ ነው። በቃ ቻው። ቆይ ለምን እንደዛ አደረግሽ እንዴ? እኔ ቤት እኮ ስለ ሌላ ሴት እያወራ ነበር። ቆይ ባቡሬ ምን ሆኖ ነው? አይገርምሽም? ማደ እስከ ነጭራሹ እኔን ረስቶኛል። ሌላ ፍቅረኛ እኮ ይዟል። እሱ ምን አጠፋ አይደል? አንቺ እኮ ነሽ አልፈልግም ያልሽው። እሱማ እኮ እንደሚያፈቅርሽ ነገሮች ነበር። እና ፍቅሩ እዚህ ድረስ ብቻ ነው የወደደኝ። ለዚህ ነው በሌላ ሴት ሊቀይረኝ። ተረጋጊ በቃ። አንቺ አትናደጂ። ባቡሬ ደግሞ አንቺን አይተውሽ አደ እየነገርኩሽ እኮ ነው። ማዞራ ባለችበት እኮ ነው ስለሚያፈቅራት ልጅ እያወራ የነበረው አይደል? ቆይ እሺ አሁን ይሄ ምን ያስቃል? እንዴት አልስቅም ለልዬ። ባቡሬ እኮ ሆን ብሎ ያንቺን ስሜት ለማወቅ ነው እንጂ እውነቱን እንደዛ የሚያደርግ አይመስለኝም። እንዴ ማዞራ ፊት እሷ እየሰማች ውሸቱን እንኳን እንዴት እንደዛ ያወራል? አይለልዬ እና ምነሹ መጣሽ? ታዲያ ሹቅ የመላ አድርጋ በጣም እኮ ነው የተናደድኩት። ወይኔ ለልዬ አዴ ዝም ብለሽ አትሳቂ። ምንም የሚያስቅ ነገር የለም። አይ እናንተ ለልዬ እኔ ግን እንደ ጓደኛ ልንገርሽ። ምን ጓደኛ? ባቡሬን እየወደድሽው እንደዚህ እየገፋሽው እሱም አትወደኝም ብሎ ተስፋ እንዳይቆርጥ። ደግሞ ባቡሬ በጣም ጥሩ ልጅ ነው። አብራችሁ ብትሆኑ ደግሞ እኔ በጣም ደስ ይለኛል። አላውቅም ጓደኛ። እስኪ የሚሆነውን አብረን እናያለን። ቤኪ ከጎኔ ሲሆን እንክብካቤ፣ ሁሉ ነገሩ በጣም ደስ ይለኛል። በቃ እሱ ላጡ አልፈልግ። አንቺ ማስቢበትና ከኔ ጋር አውርተን ደግሞ የሚሆነውን ነገር እናደርጋለን። አንቺ አትጨነቂ እሺ? እሺ አዴ አልጨነቅም። ደግሞ እኮ ልጅቷ በጣም ቆንጆዬ ናት ምናምን አላለ መሰለሽ? አይ ባቡሬ ዛሬ መቼም ሰራልሽ። ቤዛዊት እባክህን ያለ ጥፋት ያትቅጣኝ። በቃ በቃሽ፣ ይበቃሽ።
አንቺ ላይ ብዙ መረጃዎች አሉ። ወንጀሉን አንቺ እንደሰራሽው እርግጠኛ ነኝ። ግን አሁን አንቺ አድርገሽዋል አላደረግሽውም ብዬ አልጠይቅሽ። ምክንያቱም ጥፋተኛ እንደሆንሽና አንቺ እንዳደረግሽው የሚያረጋግጥ ነገር አሁን አግኝቻለሁ። ስለዚህ አሁን ከማን ጋር እንደምትሰሪ ብቻ ንገሪኝ። ማንም የለም፣ ከማንም ጋር አልሰራውም። ጊዜያቸው ያለፈባቸው መድኃኒቶች ከየት ተረከብሽ? ኦሪጂናል ነው ማን ነው የሚቀበልሽ? እንዴ የምን መድኃኒት? ራስሽ ላይ እየቀለልሽ ነው። በጣም እድሜ ልክሽን እስር ቤት ማሳለፍ ፈልገሻል ማለት ነው። በያው ተነሽ 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 ተነሽ። አክስቴ ቆይ ምንድን ነው የቀረሽ? ለምንድን ነው ከህይወቴ የማትወጪልኝ? በቃ አልፈልግሽም፣ ውጪ በቃ ከህይወቴ። የምን ካርታ ነው? ባለፈውም እኮ ነግሬሽ ነበረ። ካርታው እኔ ጋር ነው ያለው። ምንድን ነው የምትይው? ለምን ፈለግሽው? ምን አውቀሽ ነው አይደል አክስቴ? አደይ 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 እዚህ ውስጥ በፋይል ዶክመንት አስቀምጬ ነበር። አይተሽዋል? አንቺ ከሌለሽ እኮ መኝታ ክፍልሽ አልገባም። ወይኔ ጉዴ! እና ሹቄ ማን ወሰደው? ምናልባት እኮ ባቡሬ ለጥንቃቄ ብሎ ቦታውን ቀይሮት ሊሆን ይችላል። አዎ ቆይ ልደውልለት። ሄሎ ቤት ደህና ነኝ። ስማኝማ መኝታ ቤት ውስጥ ያለው ቁም ሳጥን ከአክስቴ ጋር የተፈራረምነው ውልና የቤቱ ካርታ ነበር። አይተኸዋል? አላየኸውም? እሺ በቃ እደውላለሁ። እሺ ምን አለሽ? እሱም አላየሁም። ቆይ አክስቴ እንዴት ይሄን ልታውቅ ቻለች? እሷ ደግሞ ምን ብላሽ ነው? እኔ እንጃ ምን እንደምናደርግ አላውቅም። ብቻ ንብረቶቻችን እንዳለ አደጋ ላይ ነው ያሉት። ቆይ እሺ ማነው እንደዚህ የሚያደርገው? ምንድን ነው የምናደርገው? እየምርሽ ነው? ቆይ ታዲያ ይሄንን ነገር ማን ሊያደርገው ይችላል? አላውቅም አይደል። ብቻ ንብረቶቹ እንዳለ ችግር ውስጥ ነው ያሉት። እሺ ቆይ ምንድን ነው የምናደርገው? ማነው እንደዚህ ሊያደርግ የሚችለው?